እነ ኪራ ቤት አዲስ የቤት አጋዥ ኪራ ቀጥሯል ማለት ነው። ምሩ ወደ ቤት ወደ እነ ኪራ ጋር ተመልሳለች። ከሀዋሳ መታለች ማለት ነው። እሷ መመለሷ ደግሞ እኔ በጣም ደስ ብሎኛል። ምክንያቱም ሁለቱን ኪራንና ጽናትን አንድ ታደርጋቸዋለች ወይንም ታስታርቃቸዋለች ብዬ ተስፋ አደርጋለሁ ማለት ነው። የእውነት በጣም ደስ ብሎኛል እሷ ስለተመለሰች ማለት ነው። እና ደግሞ የቤት ሰራተኛውንም የምታወራውን ነገር ሰምታት ነበረ። ይችን ልጅ እርግጠኛ ነኝ ከቤት ውጪ ማንም እዚህ ቤት ሊልካት አይችልም ማለት ነው። ከተነገረኝና ከተባልኩት በላይ በጣም ቆቅና ብልጥ ልጅ ነሽ ብላ ስትል ነበር ማለት ነው። ሰራተኛዋ እያወራች የነበረው ነገር ማመን አልቻልኩም፣ ወይንም ደግሞ ከአክስቶች ልጆች ጋር ነው ብላኛለች። ግን እኔ በጣም ጠርጥሬያት አለው ብላለች ማለት ነው። በትክክል መጠርጠር አለባት። እሷ ሰራተኝነት ሳይሆን የመጣችው ተልካ የሆነ ጥፋት ለማጥፋት እዚህ ቤት ነው የመጣችው ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት። ለቻናሌ አዲስ የሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ እንደተለመደው ሀሳብ አስተያየት ኮሜንት አስቀምጡ ማለት ነው። ስለምታበረታቱኝ አመሰግናለሁ። ሰብስክራይብ አርጋችሁ የደወል ምልክት አብሩ አዳዲስ የምለቀው ሊደርሳችሁ ማለት ነው። ዛሬም እንግዲህ ጽናት ድራማ ተለቋል ማለት ነው ውዶቼ። እጅግ በጣም የሚያስገርም ነገር ነው ዛሬ ያየሁት። እነ ኪራ ቤት አዲስ የቤት አጋዥ መታለች። ኪራ እንግዲህ ጽናት ቤት ስለወጣች ከዚህ በኋላ ጽናትን የቤት ሰራተኛ ናት ብዬ አምኜ መቀበል ወይንም ደግሞ የቤት ሰራተኛ አድርጌ እሷን መቀበል አልፈልግም። ምክንያቱም ስለምወዳት ስለማፈቅራት ብሏል። ከዚህ በኋላ ሚስቱ ሊያደርጋት ወይ ፍቅረኛው ሊያደርጋት ነው የሚፈልገው እንጂ ሰራተኛው ሊያደርጋት አይፈልግም። ሌላ የምታግዘው ምግብ የምትሰራለት ቤት የምታስተካክለት አምጥቷል። ያቺ ልጅ ግን በጭራሽ ቀልቢ አልወደዳትም። ጽናትም ደግሞ አንድ ቀጭን ረጅምና ወፈር ያለች አጠር ያለች ስትል ሰምታታለች። ይሄ ማለት ደግሞ ምሩንና ጽናትን ነው ስትነግር የነበረው። ይሄ ማለት ደግሞ እዛ ቤት ውስጥ የሆነ መልእክት ተልካ ነው የመጣችው። ስለዚህ እዛ ቤት አሁንም ኪራንና ጽናትን እሳትና ጭድ ለማድረግ ወይንም እዛ ቤት ውስጥ የሆነ ጥፋት ለማጥፋት ከቤቲ ተልካ ነው የመጣችው። ቤቲ ማለት እንግዲህ ጽናትን ኪራን አገኝበታለሁ ብላ ያሰበችው ነገር አሁን ጭራሽ ኪራን አሳጥቷታል። ኪራን ለማግኘት ብላ በጣም ብዙ ነገር ነበር ስታረግ የነበረው። አሁን ላይ ግን ኪራ በጣም ጣልቷታል ማለት ነው እሷን እና በጣም ነው የሚያሳዝነው። አሁንም እርግጠኛ ነኝ ይችን የቤት ሰራተኛ ወይንም እሷ ከቤቲ ውጭ ማንም እዚህ ቤት ሊልካት አይችልም ማለት ነው። እናንተስ ምን ታስባላችሁ ውዶቼ ማለት ነው? እኔ ምክንያቱም በጣም ጠርጥሬያታለሁኝ። እንግዲህ ጽናትና ኪራ ዛህራና ቻንድራር መስለው ነበር ማለት ነው። ናሆሚ የተናገረው ነገር በጣም ነበር ያሳቀኝ። መሀል ላይ እየተጣሉ የነበሩ ልጆች ከዛን ደግሞ ፍቅር ሆነው አሁን ላይ ደግሞ በአንድ ሆነው አንድ ላይ ተኝተው ሳሎን ቤት ነበር ያገኛቸው። ሳሎን ቤት ተቃቅፈው ምናምን በቃ የመጣላታቸውን ትቶ እርግጠኛ ነኝ እንደዚህ ብለ የተኙት ተደባድበው ነው እንጂ በሰላም አይደለም ብሎ ነበረ። የእውነት በጣም ነበር ያሳቀኝ። ዛህራና ቻንድራ ሲላቸው በጣም ነበር የሳኩት። እሱ ራሱ በሳቅ ሆዱ ነበር ያመመው ማለት ነው። ተጣልተው ነበረ፣ ግን ደግሞ መልሰው ከእንደገና ከተነሱ በኋላ ኪራ ምን ትሰራለህ እዚህ ትለዋለች። እሱም ደግሞ አንቺ ምን ትሰሪያለሽ ብሏታል። እና ጽናት እየተሳሰተሽ እኮ ነው፣ አንቺ እኮ ነሽ የሄድሽው እንዴ እሷ ናት እኮ ሄደችው፣ ግን ደግሞ ኪራ እዚህ ምን ትሰራለህ ብላለችው። እና ቤቱን ለቆ ወደ የት ሄድ ታዲያ ልጁ ማለት ነው። እና እንግዲህ የቤት ሰራተኛ ቆንጆ አምጥቻለሁ ስላለ በጣም በቅናት ድብን ብላ ሮጣ ቤት ስትሄድ እንግዲህ ምንም የተፈጠረ ነገር የለም። ከዛ መጨረሻ ላይ እንግዲህ ያሰበችን አደረገች። ስለዚህ አብረው ቅፍቅፍ ብለው ተኙልን ማለት ነው። እና ናሆሜ ሲመጣ ሌላ ዓለም ውስጥ ነበሩ ማለት ነው። ናሆሜ ሲመጣ በቃ ልጁ ፕራንክ ነው የሆነውና እነሱ እርስ በርሳቸው ተቃቅፈው በኋላ ደግሞ ከየት መጣሽ ማን አመጣህ መባባል ጀመሩ ማለት ነውና እነዚህ ሰዎች የእውነት ናሆም እንዳለው አይነ ጥላ አለባቸው መሰለኝ። ሰው ሲያያቸው ይጣላሉ። ሰው ደግሞ ከሌለ ደግሞ በቃ ምን ልበላችሁ በቃ እኔ የሆኑ ሰዎች እኮ ግራ ጋቡኛ አሁን ላይ ማለት ነው። እና ለታረቅም እኮ የሆነ እኮ እንትን ማግኘት አለብን አይደል እንዴ? ማንኛው ነው አጥፋተኛ ማንኛው ነው እውነተኛ የሚለውን ማወቅ አለብን። አሁን እኮ እነሱ ጋር እኮ እኛን ማምታተውን እነሱም ተምታቶባቸዋል ኪራና ጽናት ማለት ነው። እና አሁን እንግዲህ የቤት አጋዥ አምጥቷል ማለት ነው። እሱ እርግጠኛ ነኝ ከበፊት ፍቅረኛው ቤቲ ናት እንግዲህ እሱን ለመበቀል ብላ ይችን የቤት ሰራተኛ ወደዚህ ቤት የላከቻት። ምክንያቱም እየደወለች ኢንፎርሜሽን እየጠየቀቻት ነበር ማለት ነው። ጉድ ነው መቼም ከዚህ በኋላ የሚመጣው።